ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትላንትና የተደረጉ ጨዋታዎችን፣ ዛሬ የሚደረጉ ጨዋታዎችን እንዲሁም ደግሞ የክለብ መረጃዎችን በስፋት ይዘን እየቀረብን ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ከመረጃዎቻችን መካከል ማንቸስተር ሲቲ ትላንትና የኤፍኤ ካፕ እድሉን እንዲሁ አስመዝግቧል። ሌሎች ጨዋታዎችንም በጀርመን ቡንደስሊጋ እንዲሁም በሌሎቹ የምንመለከትም ነው የሚሆነው። ዛሬም የሚደረጉ የእንግሊዝ ፕሪሚየር ሊግን ጨምሮ እንግዲህ የፈረንሳይ ሊጓንና የስፔን ላሊጋ ጨዋታዎችን የምንመለከት ይሆናል። አሰልጣኝ ዣቪ አሎንሶ ከቼልሲ ጋር መስማማቱን መረጃዎችም እያሳዩ ይገኛሉ። እነዚህንና ሌሎች መረጃዎችን ለእናንተ ለውድ አድማጮቻችን የምናቀርብ ይሆናል። እስከ መጨረሻው ድረስ ከኛ ጋር ቆዩ። ትላንትና የኤፍኤ ካፕ የፍጻሜ ጨዋታም ተደርጎም ነበር። በተለይም እንግዲህ በፍጻሜ ጨዋታ ማንቸስተር ሲቲን ከቼልሲ በዌምብሊ ስቴዲየም ያገናኘው ጨዋታም ነበር። በኤፍኤ ካፕ የፍጻሜ ጨዋታ እንግዲህ ቼልሲ 1-0 በሆነ ውጤት ተሸንፏል በማንቸስተር ሲቲ። ብቸኛዋንም ጎል አንቷን ሴሜኖ ማስቆጠርም ችሏል። የአሰልጣኝ ፔፕ ጋርዲዮላ ቡድን በውድድር ዘመኑ ሁለተኛ የሀገር ውስጥ ዋንጫውንም ማሳካተም ችሏል። በካራቦ ካፑ ፍጻሜ ጨዋታ አርሰናል ማሸነፉን የምናስታውሰውም ነበር። በትላንትናው ጨዋታ ደግሞ እንዲሁ በኤፍኤ ካፕ ቼልሲን ሁለቱንም የለንደን ክለቦች አሸንፈው ነው እንግዲህ ዋንጫውን ማሳካት የቻለው። ማንቸስተር ሲቲ 8ኛ የኤፍኤ ካፕ ዋንጫውንም ማሳካት የቻለ ሲሆን ቼልሲ በተከታታይ ለአራተኛ ጊዜ የኤፍኤ ካፕ ፍጻሜም እንዲሁ መሸነፉን ነው የተመለከትነው። ከጨዋታው በኋላ በርናርዶ ሲልቫ አሁን ትኩረታችን በርንማውዝ ነው ሲልም ይናገራል። የማንቸስተር ሲቲው አምበል በርናርዶ ሲልቫ በኤፍኤ ካፕ ፍጻሜ ጨዋታ ድሉ መደሰቱን የገለጸ ሲሆን አምበል ሆኜ ኤፍኤ ካፕ ዋንጫን ማሸነፍ ከኔ ህይወት ምርጡ ቀናት አንዱ ነው ሲልም ነው በርናርዶ ሲልቫም የተናገረው። አክሎም አሁን ሙሉ ትኩረታችን የበርንማውዝ ጨዋታ ነው ሲልም ይገልጻል። ወደ ሊጉ ጨዋታ በትኩረት መመለስ አለብን ሲልም ነው የሚገልጸው። ይህ ወጣት ቡድን በዚህ ዓመት ሁለቴ የዋንጫ ጣዕምን አይቷል። በቀጣይ ዓመት ቀጣይ ዋንጫዎችን የሚያሸንፍ እንደሆነ እርግጠኛ ነኝ ሲልም ይናገራል። ፔፕ ጋርዲዮላ በአመት ሁለት የሀገር ውስጥ ዋንጫ ለሁለተኛ ጊዜ በማሸነፍ በታሪክ እንግዲህ ለመጀመሪያ ጊዜ መሳካታቸውን እንዲሁ ተመልክተናል። ስፔናዊ ዋና አሰልጣኝ ፔፕ ጋርዲዮላ በማንቸስተር ሲቲ አሰልጣኝነት 20ኛ ዋንጫቸው ነው እንዲሁ መሆንም እየቻለው በ9 ዓመት ውስጥ ማንቸስተር ሲቲ በኤፍኤ ካፕ እንዲሁም ደግሞ ካራቦ ካፕ ያደረጋቸውንም ሁሉንም 6 ጨዋታዎች አሸንፈው ዋንጫ ያሳካ ቀዳሚው ክለብም ሆኗል። ማንቸስተር ሲቲ በኮሚኒ ሺልድ ዋንጫ ከአርሰናል ጋር የሚገናኙም ነው የሚሆኑት። ማንቸስተር ሲቲ ከአስቶን ቪላ ጋር በሰኞ የዋንጫ ድሎች በጎዳና ላይ እንደሚያከብርም አሰልጣኝ ፔፕ ጋርዲዮላ እንዲሁ ማሳወቃቸው ነው እየተገለጸም የሚገኘው። አሁን ትኩረታቸው ቀጣይ ጨዋታ መሆኑን ያነሱት ፔፕ ጋርዲዮላ ክብረ በዓሉ ሊጉ ሲጠናቀቅ ሰኞ ይደረጋል በማለትም ተናግሯል። ዋናው ቡድን ከሴቶች ቡድን ጋር እንዲሁም ወጣት ቡድን ጋር ዋንጫ ድሉን እንደሚያከብር እንዲሁ መግለጽም ችሏል። የቼልሲው አሰልጣኝ ጨዋታው ተመጣጣኝ ነበር ሲሉም ነው እንዲሁ የገለጹት። ብዙ ስህተት ሰርተናል ብዬ አላሰብም ያሉት አሰልጣኙ ጨዋታው ተመጣጣኝ ነበር በማለትም ተናግሯል። በጨዋታው ልዩ ነገር የተፈጠረው የተጫዋቾች የግል ብቃት መሆኑን እንዲሁ መግለጽም የቻሉ ሲሆን እኛ የጎደለን እሱ ነበር በማለትም መናገራቸውንም ነው የሰማነው። ትላንትና እንግዲህ አሰልጣኝ ፔፕ ጋርዲዮላ እንዲሁ ዋንጫ ተከታታይ እንዲሁ ማሳካትም ችሏል። በተለይም በአሁኑ ሰዓት ደግሞ ወደ እንግሊዝ ፕሪሚየር ሊግ እንደሚያማትሩ ነው እየገለጹ የሚገኙት። በእንግሊዝ ፕሪሚየር ሊግ በሁለተኛ ደረጃነት የተቀመጡ ሲሆን ምናልባትም እነሱ በርንማውዝን የሚያሸንፉ ከሆነ እንዲሁም ደግሞ በበርንሌይ አርሰናል የሚሸነፍ ደግሞ ወይም ደግሞ አቻ የሚወጣ ከሆነ እንግዲህ ወደ ዋንጫ ፉክክሩ የመመለስ እድልም አላቸው። እሱን ትኩረት እናደርጋለን ሲሉ መግለጻቸውንም ከዚሁ ሰምተንም ነበር። በጨዋታው ላይ እንደ ማቲያስ ኑኔዝ ያሉ ተጫዋቾች እንግዲህ ጎል አስቆጥረው ነበር በ27ኛው ደቂቃ ላይ በትላንትናው ጨዋታ ላይ። ነገር ግን ከጨዋታው ውጪ እንደተባለ በጨዋታው ላይ የተመለከትነውም ጉዳይ ነው። በአጠቃላይ እንግዲህ በሁለቱም ክለቦች መካከል ተመጣጣኝ እንቅስቃሴ ተመልክተንም ነበር። በማንቸስተር ሲቲ ቤት 56% ኳሱን የተቆጣጠሩ ሲሆን 9 ሙከራዎችን አድርገው 4 ኦን ታርጌት ነበሩ። ቼልሲዎች 7 ሙከራዎችን አድርገው አንድ ብቻ ነው ግን ወደ ጎል መሞከረም የቻሉት። በ86ኛው ደቂቃ ላይ አጥቂው ዣኦ ፔድሮ በጉዳት ምክንያት ተቀይሮም ወጥቷል። በአሁኑ ሰዓት ላይ እንግዲህ ወደ ዓለም ዋንጫ እየተጠጋን ስንገኝ በርካታ ተጫዋቾች ጉዳት እያጋጠማቸውም ይገኛል። ይህም ትላንትና ያልተጠበቀው መሆኑን ነው መመልከትም የቻልነው። ትላንትና እንግዲህ ሌላኛው በጀርመን ቡንደስሊጋ እንዲሁ ፍጻሜ ያገኘበትን ውጤትም ተመልክተናል። የጀርመን ቡንደስሊጋ ፍጻሜውን ትላንትና ያደረገ ሲሆን ባየር ሙኒክ አሸናፊነትን የተጠናቀቀው የጀርመን ቡንደስሊጋ የ2025-26 የውድድር ዘመን ፍጻሜ አግኝቷል። በመጨረሻው ቀንም መርሃ ግብር ባየር ሙኒኮች ኮሎኝን 5-1 በሆነ ውጤት አሸንፈውም ነበር። እንግሊዛዊ አጥቂ ሃሪኬን በጨዋታው ሃትሪክ መስራት እየቻለ ሲሆን ሃሪኬን በ36 ጎሎች የቡንደስሊጋው ኮከብ አግቢ በመሆን የወርቅ ጫማውን ማግኘትም ችሏል። ኦሊሴ የጀርመን ቡንደስሊጋ የአመቱ ምርጥ ተጫዋች በመባል መመረጡ ነው የተመለከትነው። ኦሊሴ በአመቱ 19 ለግብ የሆኑ ኳሶችን አመቻችቶ በማቀበል ነው
ማጠናቀቅ እየቻለው እነማን በአውሮፓ ሻምፒዮንስ ሊጉ ይሳተፋሉ የሚለው የተረጋገጠ ሲሆን ባየር ሙኒክ፣ ቦሩሲያ ዶርትመንድ፣ አርቢ ሌፕዚግ እንዲሁም ደግሞ ስቱትጋርት ለአውሮፓ ሻምፒዮንስ ሊግ እንደሚደርሱም እንዲሁ አረጋግጠዋል። እንዲሁም ሆፈንሄም እና ባየር ሊቨርኩሰን ለዩሮፓ ሊጉ እንዲሁም ደግሞ ፍራይቡርግ ለኮንፈረንስ ሊጉ የሚሳተፉም ይሆናሉ። ሄዴኒየም፣ ሴንት ፖሊ እንዲሁም ደግሞ ወልፍስበርግ ደግሞ ወደ ታችኛው ሊግ እየወደረጉ ሌላኛው ክለቦች መሆናቸውን ነው በትላንትናው ዕለት መመልከትም የቻልነው። ትላንትና እንግዲህ እነዚህ የተደረጉ ጨዋታዎችም ነበሩ። ከዚህም በተቃራኒ አንዳንድ መረጃዎችን ደግሞ በክለብ መረጃዎቻችን የምናጋራችሁም ይሆናል። የተወደዳችሁና የተከበራችሁ አድማጮቻችን ታላላቆቹ የአውሮፓ ሊጎች ዛሬ የሚደረጉ ይሆናሉ። የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋ፣ የጣሊያን ሴሪኤ እንዲሁም ደግሞ የፈረንሳይ ሊጓን ጨዋታዎች ዛሬ የሚካሄዱም ነው የሚሆኑት። በእንግሊዝ ፕሪሚየር ሊግ ባልተለመደ መልኩ ከቀን 8 ሰዓት ጀምሮ የሚደረጉ ጨዋታዎች አሉ እስከ ምሽት 1 ሰዓት ተኩልም ድረስ። ቀን 8 ሰዓት ተኩል ላይ ማንቸስተር ዩናይትድ ከኖቲንጋም ፎረስት በኦልድ ትራፎርድ ስቴዲየም የሚያደርጉ ጨዋታም ይጠበቃል። የመጨረሻ የሜዳ ጨዋታቸው ነው ይህ ጨዋታ። ማንቸስተር ዩናይትድ እንግዲህ በአውሮፓ ሻምፒዮንስ ሊግ መግባቱን ካረጋገጠ በኋላ እንግዲህ የተለያዩ ቤንች ተጫዋቾችን እየተጠቀመም ይገኛል። ያለፈውን ጨዋታ እንደምናስታውሰው አቻ በሆነ ውጤት አጠናቆም ነበር። ከሰንደርላንድ ጋር ከሜዳቸው ውጪ ባደረጉት ጨዋታ በዛ ጨዋታ ላይ እጅግ ከባዱ ነገር የነበረው ምንም ሙከራ አልነበረም። በ87ኛው ደቂቃ ላይ ነበር አንድ ኦን ታርጌት ማንቸስተር ዩናይትዶች መሞከር የቻሉት። በአውሮፓ ሻምፒዮንስ ሊግ መግባታቸውን ካረጋገጡ በኋላ እንግዲህ አንዳንድ ተጫዋቾችን ቀይሮ ማስገባትም ችሏል። እንደ ምሳሌ ያክል እንግዲህ የሰንደርላንዱ ጨዋታ ላይ ኑሴር ማዝራዊ በተከላካይ ሞድታለት እየገባበት ሜሰን ማውንት እንዲሁ ኮቢ ማይኖን ያጣመረበት እንዲሁም ደግሞ ጆሹዋ ዚርክዚ፣ አማድ ዲያሎ ወደ አሰላለፍ የመጡበትም ጨዋታም ነበር። ነገር ግን በማጥቃት እጅግ በጣም የተዳከመ እንደነበር የምናስታውሰው ጨዋታ ነው። በዚህ ጨዋታ ላይ ግን ምናልባትም እንግዲህ እንደ ካሴሜሮ ያሉ ተጫዋቾች ይመለሳሉ ተብሎ ይጠበቃል። በተለይም የኦልድ ትራፎርድ የመጨረሻ ጨዋታቸው እንደመሆኑ መጠን እንግዲህ ሰፊ እንዲሁ አሸኛኘት ይደረግላቸዋል ተብሎ ይጠበቃል። የማኑኤል ኡጋርቴም ጉዳይ ምናልባትም እንግዲህ የመጨረሻው ጨዋታ ሊሆን እንደሚችል ነው እየተገለጸ የሚገኘው። የካርሎስ ካሴሜሮ ግን መረጋገጡን ተከትሎ በዚህ ጨዋታ ላይ ትንሽ ደቂቃ እንኳን ያገኛል ተብሎም ይጠበቃል። በኦልድ ትራፎርድ ደጋፊዎችም ልዩ አሸኛኘት ይሸኙታል ተብሎ እንደሚጠበቅ ነው በዚህ ጨዋታ ላይ የሚጠበቀው። ያለፉትን 4 ዓመታት እንግዲህ ካርሎስ ካሴሜሮ በማንቸስተር ዩናይትድ ቤት ድንቅ ጊዜን ማሳለፍም ችሏል። በመሀል ላይ 1 ዓመት የተዳከመ ጊዜን አሳልፈውም ነበር በአሰልጣኝ ሩበን አሞሪም ዘመን። ነገር ግን ከዛም በኋላ በዚህ ዓመት ያሳየው አቋም እጅግ በጣም ድንቅ እንደነበር እናስታውሳለን። እሱም ሲናገር ወደ ማንቸስተር ዩናይትድ የመጣውበትን ውሳኔ በህይወቴ የወሰንኩት እጅግ በጣም ምርጡ እንዲሁም ደግሞ ትልቁ ውሳኔ ነው። ማንቸስተር ዩናይትዶችን እጅግ በጣም ነው የምወዳቸው። ደጋፊዎች በተለይም 1 ዓመት ጭማሪ እዚህ ቆይ ብለው በሚዘምሩበት ጊዜ እንባ ይተናነቀኛል ሲልም ከሪዮ ፈርዲናንድ ጋር በነበረው ቃለ ምልልስ እንዲሁ ሀሳቡን ሰጥቶም ነበር። የመጨረሻ ጨዋታውን እንዲሁ በኦልድ ትራፎርድ የሚያደርግም ይሆናል። በዚህ ጨዋታ ላይ እንግዲህ ማንቸስተር ዩናይትድ 3ኛ ደረጃነቱን ለማረጋገጥ ነው የሚጫወተው። በእርግጥ በካልኩሌሽን የማረጋገጥ እድሉ እንዲሁ ሰፊ መሆኑም ተረጋግጧል። በተለይም እንግዲህ ከአስቶን ቪላ ጋር ያላቸው የነጥብ ልዩነትም 3 ነው። የጎል ልዩነት ግን 10 ደርሷል። ይህም እንግዲህ በቀጣይ ጨዋታ አስቶን ቪላ 10 ጎል ያስቆጥራል ተብሎ አይጠበቅም። ነገር ግን ማንቸስተር ዩናይትድ ዛሬ 1 ነጥብ እንኳን ቢያሳካ እንግዲህ 3ኛ ደረጃነቱን የሚያረጋግጥም ነው የሚሆነው። በተቃራኒው ደግሞ ኖቲንጋም ፎረስቶች በአሁኑ ሰዓት ላይ እንግዲህ ይህን ጨዋታ የማሸነፍ ፍላጎት ውስጥ ይገባሉ። በእርግጥ የመውረድ ስጋት የለባቸውም። ምንም አይነት የመውረድ ስጋት የሌለባቸው ክለቦችም ናቸው። ቶተንሃም ሆትስፐር እንዲሁም ዌስትሃም ናቸው በአሁኑ ሰዓት ላይ እንግዲህ የሚቀጥሉትን 2 ጨዋታዎች እንግዲህ እርስ በርስ የሚተናነቁት። በእርግጥ ኖቲንጋም ፎረስት ከቶተንሃም ሆትስፐር ያለው የነጥብ ልዩነት 5 ነው። ሁለቱን ጨዋታ ቢሸነፍ ቶተንሃም ሁለቱን ጨዋታ ቢያሸንፍ እንዲሁ የመውረድ እድል ሊኖረው ይችላል። ነገር ግን እስከ 17ኛ ድረስ ብቻ ነው የመውረድ እድል የሚኖረው። 18ኛ ደረጃ ላይ የሚገኘው ዌስትሃም ዩናይትድ ከኖቲንጋም ፎረስት ያላቸው የነጥብ ልዩነትን ስንመለከት እንግዲህ 7 ነው። በዚህም የተነሳ ምንም የመውረድ ስጋትም የለባቸውም። የዛሬው ጨዋታ በማንቸስተር ዩናይትድ በኩል እንግዲህ ምናልባትም የተጫዋቾች ሽኝት ሊሆን እንደሚችል ካሁኑ ቅድመ ግምቶች እየወጡም ይገኛሉ። በዛሬው ጨዋታ ላይ አጥቂው ቤንጃሚን ሴስኮን ጨምሮ ማቲያስ ደሊት እነዚህ ሁለቱ ተጫዋቾች በዛሬው ጨዋታ ላይ እንደማይገኙ እየተገለጸም ይገኛል። ማቲያስ ደሊት ቀዶ ጥገና እንዳደረገም ሰምተናል። በርካታ ወራትን ወደ 6 ወር የሚጠጉ ጊዜያትን እንግዲህ ለማንቸስተር ዩናይትድ ግልጋሎት መስጠትም አልቻለም። ከባድ
ወገብ ጉዳት አጋጥሞትም ነበር። በስተመጨረሻም እንዲሁ ቀዶ ጥገና እንዳደረገም ነው የገለጸው። ሌላኛው በኖቲንጋም ፎረስት ቤት እንግዲህ በዚህ ዓመት የዓመቱ ምርጥ እጩዎች ውስጥ ከተካተቱ ተጫዋቾች አንደኛው የሆነው ሞርጋን ጊብስ ዋይት በዛሬው ጨዋታ ላይ አይገኝም። ከባድ የጭንቅላት ጉዳት አጋጥሞት እንደነበር እናስታውሳለን ከቼልሲ ጋር በነበረው ያለፈው ሳምንት ጨዋታም። በዚህም የተነሳ የዛሬው ጨዋታ ላይ አይገኝም። ተከላካዩ ሙሪሎም እንዲሁ ጉዳት ላይ እንዳለ ነው እየተገለጸ የሚገኘው። ሳንጋሬ፣ ሁድሰን ኦዴ፣ ኦላ አይና እንዲሁም ደግሞ ጆን በጉዳት ላይ ያሉ ተጫዋቾች መሆናቸውን እየተመለከትንም እንገኛለን። በማንቸስተር ዩናይትድ ዛሬ ከሚጠበቁ ተጫዋቾች መካከል ብሩኖ ፈርናንዴዝ እንዲሁ ይጠቀሳል። ይህ ተጫዋች እንግዲህ 19 አሲስት ላይ ቆሟል። ያለፉትን 3 ጨዋታዎች ላይ እንግዲህ አሲስት ማድረግ አልቻለም። ብዙ ሙከራዎችን ያደርጋል፣ ነገር ግን ሊሳካለት አልቻለም። በዛሬ ጨዋታ ውስጥ እንዲሁ አሲስት አድርጎ ታሪኩን ይጋራ ይሆን? በርካቶቹ የሚጠብቁት ነው። 8 ጎሎችንም እንዲሁ አስቆጥሯል። በዚህ ዓመት እንግዲህ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች እጩዎች ውስጥ የተካተተ ሲሆን ምናልባትም እሱ ወይም ደግሞ ዴክላን ራይስ መብላት አለባቸው ሲሉ በርካቶቹም ያነሳሉ። ይህንን ሪከርድ የሚሰብር ከሆነ ደግሞ ያለ ጥርጥር በርካቶቹ ወደ ብሩኖ ፈርናንዴዝ መሄድ አለበት ሲሉ እየገለጹም ነው የሚገኙት። ከዚህ በፊት እንግዲህ በተለይም በዚህ ሳምንት ኤንዞ ፈርናንዴዝ እንዲሁም ደግሞ ኮል ፓልመር የመሳሰሉ ተጫዋቾች በዚህ ዓመት የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች መሆን ያለበት ብሩኖ ፈርናንዴዝ ነው ሲሉ ገልጸውም ነበር በራሳቸው ሀሳብ። በማንቸስተር ዩናይትድ ቤት ሌላኛው የሚጠቀሰው ተጫዋች እንግዲህ በዚህ ዓመት ጥሩ አቋሙን ያሳየው በተለይም በማይክል ካሪክ ስር ቤንጃሚን ሴስኮ ነው። 11 ጎልና 1 አሲስት ማስመዝገብም ችሏል። ብሪያን ምቤሞ 9 ጎልና 3 አሲስት፣ ማቲያስ ኩኛ 9 ጎልና 2 አሲስት ያስመዘገቡ የማንቸስተር ዩናይትድ ተጫዋቾችም ናቸው። በኖቲንጋም ፎረስት ቤት እንግዲህ ሞርጋን ጊብስ ዋይት 13 ጎልና 4 አሲስት አስመዝግቧል። ኢጎር ጆሱስ ደግሞ 6 ጎልና 4 አሲስት፣ ሁድሰን ኦዴይ 3 ጎልና 4 አሲስት፣ ኤሊዮት አንደርሰን 4 ጎልና 2 አሲስት ያስመዘገቡ ተጫዋቾችም ናቸው። በዚህ ጨዋታ ላይ እንግዲህ ማንቸስተር ዩናይትድ የሚፈልገው ኤሊዮት አንደርሰን በተቃራኒ ሆኖ ማንቸስተር ዩናይትድን የሚገጥም ይሆናል። ይህም እንግዲህ የምልመላ ክፍሉ በስትክክል በሜዳውና በደጋፊዎች ፊት የሚያደርገውን ጨዋታ እንዲሁ የሚመለከቱት ይሆናል። በማንቸስተር ሲቲ እንዲሁም በማንቸስተር ዩናይትድ ራዳር ውስጥ የሚገኝ ተጫዋች ነው ኤሊዮት አንደርሰን። በክረምት የዝውውር መስኮት ከፍተኛ ገንዘብ ከሚጠይቅባቸው ተጫዋቾች መካከል አንደኛው እንደሆነ የሚጠበቀው ኤሊዮት አንደርሰን ከማንቸስተር ዩናይትድ ጋር የሚያደርገው ተጠባቂ መርሃ ግብርም ነው። ሌላኛው ወልቨርሃምፕተን ከፉላም የሚያደርጉት ጨዋታ ቀን 11 ሰዓት ላይ ይጀምራል። መውረዱን ያረጋገጠው ወልቨርሃምፕተን ኤንድ ወንደረርስ እንግዲህ ከፉላም ጋር የሚያደርጉት ሌላኛው የሜዳቸው ጨዋታ ላይ ነው። በሞሊኒዮ ስቴዲየም የሚያደርጉትም ጨዋታ በዚህ ሰዓት ላይ እንግዲህ ፉላም በአሁኑ ሰዓት ላይ የአውሮፓ እድሎችን ለመሞከር እድልም አለው። በእርግጥ ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻለው፣ በ3ቱ ሽንፈት በአንዱ ደግሞ አቻ መውጣትም ችሏል። ነገር ግን የዩሮፓ ሊግ እንዲሁም የኮንፈረንስ ሊግ ቦታዎችን ለማግኘት እድል ይኖረዋል። ይህንን እድል ለመጠቀም ዛሬ የሚጫወትም ይሆናል። ጄሰን አንደርሰን እንዲሁም ደግሞ አሌክስ ኢዮቢና ሴሲኒዮን በጉዳት ምክንያት በዛሬው ጨዋታ ላይ የማይገኙም ተጫዋቾች ናቸው። በፉላም በኩል በወልቨርሃምፕተን በኩል ደግሞ ጆሴሳ እንዲሁም ደግሞ ጎንዛሌዝ በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። ሃሪሰን በዚህ ዓመት በፉላም ቤት ጥሩ እንቅስቃሴ ከሚያደርጉ ተጫዋቾች መካከል እንዲሁ የሚጠቀስም ተጫዋች ነው። ቀን 11 ሰዓት ላይ የሚጀምር ጨዋታ መሆኑን ተመለከትን። ሌላኛው ኤቨርተን ከሰንደርላንድ የሚያደርጉት ጨዋታም ይጠበቃል። በሂል ዲኪንሰን ስቴዲየም የሚደረግ ጨዋታ ነው። ኤቨርተን ያለፈውን ጨዋታ እንግዲህ ከክሪስታል ፓላስ ጋር 0-2 በሆነ ውጤት ያጠናቀቁ ሲሆን ሰንደርላንድ ከማንቸስተር ዩናይትድ ጋር 0-0 በሆነ ውጤት ነበር ማጠናቀቅ የቻሉት። በተለይም ኤቨርተን እንግዲህ አሁንም የአውሮፓ እድሎችንም እንዲሁ ይዞ ነው ጨዋታውን የሚያደርገው። 10ኛ ደረጃ ላይ ቢቀመጥም እንግዲህ እስከ ዩሮፓ ሊግ መግባት እድልም አለው። እስከ 7ኛ ድረስ የሚሄድ እድልም አለው። 7ኛ መውጣት እድሉን ተጠቅሞ እንግዲህ ምናልባትም ዛሬ ከባድ ጨዋታም የሚያደርግም ይሆናል። በተቃራኒው ሰንደርላንድም እንዲሁ በኮንፈረንስ ሊግ የመሳተፍ እድልም አለው። 12ኛ ደረጃ ላይ ነው የሚገኘው። 1 ነጥብ ልዩነት ነው ያላቸው በሁለቱ ክለቦች መካከል። ኤቨርተን 49 ሰንደርላንድ ደግሞ 48 ነጥቦችን ይዘው 10ኛና 12ኛ ደረጃ ላይ ተቀምጧል። በመሀል የሚገኘው ፉላም ነው በ48 ነጥብ በጎል ተሽሎ ተገኝቶ ነው እንግዲህ 11ኛ ደረጃ ላይ የተቀመጠው። በተለይም በአሁኑ ሰዓት ላይ ማን ዋንጫውን ያነሰዋል፣ ማን ደግሞ በአውሮፓ ታላላቅ መድረኮች ላይ ይሳተፋል፣ እንዲሁም የመጨረሻው አንድ ወዳቂ ክለብ ከቶተናም ወይስ ደግሞ ከዌስትሃም ማን ነው የሚለውን ያለየም ጉዳይ ነው። በዚህም የተነሳ ተጠባቂም ያደርገዋል። በኤቨርተን በኩል ኢድሪስ አጋናጊ፣ ጃክ ግሪሊሽ እንዲሁም ደግሞ ጃራርድ ብሬዝዋይት በጉዳት ምክንያት የማይገኙ ሲሆን በሰንደርላንድ በኩል ባላርድ፣ ትራውሬ እንዲሁም ደግሞ ሞንደል በጉዳት ምክንያት የማይገኙ
የሰንደርላንድ ተጫዋቾችም ናቸው። በሰንደርላንድ ቤት ኤንዞ ሊፊ 4 ጎልና 5 አሲስት በማስመዝገብ በዚህ ዓመት ይጠቀሳል። ብሪያን ብሬዊ የፈርጣማ ተጫዋች 6 ጎልና 1 አሲስት ያስመዘገበ ሲሆን የቀድሞ የአርሰናል ተጫዋች የሆነው ግራኒት ዣካ 6 ጎልና 6 አሲስትና 1 ጎል እንዲሁም ሙኪሌ ደግሞ 3 ጎልና 3 አሲስት አስመዝግበዋል። በሰንደርላንድ ቤት በኤቨርተን ቤት የቼልሲ ተጫዋች የነበረው ኬናን ዲብሪ ሃል እንግዲህ 8 ጎልና 4 አሲስት በማስመዝገብ የሚጠቀስ ሲሆን ቤቶ 9 ጎልና 1 አሲስት፣ ኢሊማን እንጂ 6 ጎልና 3 አሲስት፣ ጀምስ ጋርነር ደግሞ 2 ጎልና 1 አሲስት በማስመዝገብ እንግዲህ በዴቪድ ሞይስ ስር በዚህ ዓመት ጥሩ እንቅስቃሴ ያደረጉም ተጫዋቾችም ናቸው። ሊድስ ዩናይትድ ከብራይተን ኤንድ ሆቭ አልቢዮን የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ በኤላን ሮድ ስቴዲየም የሚደረግ ይሆናል። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ እንግዲህ ብራይተን ኤንድ ሆቭ አልቢዮን 6 ጊዜ ማሸነፍ ችሏል። 3ቱን ባቻ ውጤት አንድ ጊዜ ብቻ ነው ሊድስ ዩናይትድ ማሸነፍ የቻለው። በዚህ ጨዋታ እንግዲህ ብራይተን ኤንድ ሆቭ አልቢዮን እጅግ በጣም ይጠበቃል። በተለይም እንግዲህ ይህም ክለብ በተለይም በአውሮፓ ታላላቅ ሊጎች የመሳተፍ ከፍተኛ እድልም አለው። በዩሮፓ ሊግ እንዲሁም በኮንፈረንስ ሊግ የመሳተፍ እድል አለው። በአሁኑ ሰዓት ላይ 7ኛ ደረጃ ላይ የሆነ ሲሆን እንዲሁ ይህን ቦታ የሚያስጠብቅ ከሆነ እንግዲህ በቀጣይ ዓመት በዩሮፓ ሊጉ የምንመለከተው ሌላኛው ክለብም ይሆናል። በዚህም የተነሳ ከሜዳቸው ውጪ ከሊድስ ዩናይትድ ጋር የሚያደርጉት ተጠባቂ መርሃ ግብር ዛሬ የምንመለከተም ነው የሚሆነው። ብሬንትፎርድም ከክሪስታል ፓላስ ጋር የሚያደርጉት ጨዋታ የሚጠበቅም ይሆናል። ብሬንትፎርድ በሜዳውና በደጋፊዎች ፊት ነው 11 ሰዓት ቀን ላይ የሚያደርገው ጨዋታ። ይህ ጨዋታ በጂቴ ኮሚኒቲ ስቴዲየም የሚደረግም ጨዋታ ነው። በዛሬው ጨዋታ ላይ እንግዲህ አንዳንድ ተጫዋቾች በሁለቱም ክለቦች መካከል በጉዳትም ምክንያት የማይገኙ ተጫዋቾች ይኖራሉ። ኢጎር ቲያጎ በዚህ ዓመት እንግዲህ ኤርሊንግ ብሮት ሃላንድን እየተፎካከረ የሚገኝ ተጫዋች ነው። ሳይጠበቅ ከብሬንትፎርድ 22 ጎልና 1 አሲስት ማስመዝገብም ችሏል። እንግዲህ ብራዚላዊ ሆኖ 22 ጎል ላይ የደረሰ የመጀመሪያው ተጫዋች ነው። ከዚህ በፊት እነ ማቲያስ ኩኛ እንዲሁም ደግሞ ጋብሪኤል ማርቲኔሊ 16 ጎል ላይ ደርሰውም ነበር። ነገር ግን ይህንን በርቀት ነው በሰፊ የጎል ርቀት እንዲሁ ማሻሻልም ችሏል። ኬቨን ሻሌ በዚህ ዓመት ከሚጠቀስ ተጫዋች አንዱ ነው በብሬንትፎርድ ቤት። የብሬንትፎርድ አሰልጣኝ በተለይም እንግዲህ የአመቱ ምርጥ እጩዎች ውስጥ መካተቱን እናስታውሳለን። እጅግ የሚገርም ቲም መስራቱንም ነው በርካቶቹ እንዲሁ የሚያደንቁት። በዚህም የተነሳ ይህ ክለብ ምናልባትም በአውሮፓ ይሳተፍ ይሆን የሚጠበቅ ሌላኛው ክለብ ነው። 8ኛ ደረጃ ላይ ይገኛል። የዩሮፓ ሊግ እንዲሁም የኮንፈረንስ ሊግ ቦታውንም እንዲሁ የመጠቀም እድልም አለው። ክሪስታል ፓላስ በዚህ ጨዋታ ላይ ምናልባት በቤንች ተጫዋች ይገባ ይሆን በርካቶቹ የሚገምቱትም ነው። በተለይም በኮንፈረንስ ሊጉ ፍጻሜ መድረሱን ተከትሎ እንግዲህ እንግሊዝ ፕሪሚየር ሊግን አለመውደቁን ካረጋገጠ በኋላ ወደዛ ትኩረቱን እያደረገም አይገኝም። ይህም ለብሬንትፎርድ ሰፊ እድል እየሰጠዋል ተብሎም ይጠበቃል። ክሪስታል ፓላስ ካለፉት 5 ጨዋታዎች 3ቱን የተሸነፈ ሲሆን በሁለቱ አቻ መውጣትም ችሏል። ብሬንትፎርድን ስንመለከት 2 አቻ 2 ሽንፈት 1 ደግሞ ድል ማስመዝገብ መቻሉን ነው የተመለከትነው። ይህ ጨዋታ ግን ለብሬንትፎርድ የሞት ሽረት ይሆናል ተብሎም ይጠበቃል። ሌላኛው ምሽት 1 ሰዓት ተኩል ላይ የሚደረገው የኒውካስል ዩናይትድ እንዲሁም የዌስትሃም ጨዋታ ነው። ዌስትሃም ዩናይትድ ከሜዳቸው ውጪ በሴንት ጄምስ ፓርክ ስቴዲየም የሚያደርጉት ተጠባቂ መርሃ ግብርም ነው። በተለይም እንግዲህ 18ኛ ደረጃ ላይ ይገኛል። የኑኖ ስፕሪንቶ ሳንቶ ዌስትሃም ዩናይትድ ይህንን አሸንፈው እንግዲህ ቶተናምን ወደ ዝቅ ለማድረግ የሚያደርገውን ጥረት ዛሬ የምንመለከት ይሆናል። ነገር ግን ተከታታይ 2 ሽንፈቶችን ማስተናገድ ችሏል። በተለይም ያለፈው ጨዋታ ከአርሰናል ጋር በነበረው ጨዋታ በስተመጨረሻ ጎል አስቆጥረው ነገር ግን ቫር የሻሮን አጋጣሚ እስካሁን ድረስ እንግዲህ እንደሚቆጩበት እንዲሁም ደግሞ ትክክለኛ ውሳኔ እንዳልሆነ እንደሚያምኑበትም ገልጿል። ኒውካስል ዩናይትድ በዚህ ዓመት እንግዲህ እየተንሸራተተም ይገኛል። 13ኛ ደረጃ ላይ ነው የሚገኘው። ካለፉት 5 ጨዋታዎች 3 ተከታታይ ተሸንፈው አንዱን አቻውቶ አንዱን ደግሞ ድል ማድረግም ችሏል። ይህም እንግዲህ ኒውካስል ዩናይትድ በዚህ ዓመት ኮንሲስተንት አለመሆኑን ነው የሚያሳየው። ይህ ጨዋታ በሁለቱም ክለቦች መካከል የሚጠበቅም ነው የሚሆነው በተለይም በዌስትሃም በኩልም ማለት ነው። ይህን ጨዋታ የሚሸነፍ ከሆነ እንዲሁም ደግሞ ቶተንሃም ሆትስፐር የሚያሸንፍ ከሆነ እንዲሁ መውደቃቸውን የሚያረጋግጡም ይሆናል። ይህም ከባድ ነው የሚያደርገው በዌስትሃም በኩል። በዚህም የተነሳ እንግዲህ ጥረታቸውን ከፍ ያደርጋሉ ተብሎ ነው የሚጠበቀው። ይህም ምሽት 1 ሰዓት ተኩል ላይ የሚጀምርም ጨዋታ ነው። በስፔን ላ ሊጋ 10ሩም ጨዋታዎች ዛሬ የሚካሄዱም ነው የሚሆኑት። ምሽት 2 ሰዓት ላይ የሚጀምሩ ጨዋታዎች ናቸው። እነዚህ ጨዋታዎችን ስንመለከት እንግዲህ ሪያል ማድሪድ ከሜዳቸው ውጪ ከሲቪያ ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። በሪያል ማድሪድ ቤት በርካታ ህጸጾች እየሰማን እንገኛለን። አሰልጣኝ ተጫዋች ጋር እንዲሁም ደግሞ ተጫዋች ከተጫዋች ጋር በርካታ ችግሮች ውስጥም ገብተዋል። ሰሞኑን ከምንሰማው ሌላው መረጃ መሰረት እንግዲህ በተለይም ኪሊያን ምባፔ ከአርቤሎ ጋር ጸብ ውስጥ መግባታቸው ነው እየተገለጸም የሚገኘው። እኔ የሱን
ጋዜጣዊ መግለጫ ሰምቼም አላቅም በቤቴ የለም ሲል እየገለጸ ሲሆን በአጥቂ ቦታ ላይ እንዴት አልተሰለፍክም ያለፈው ጨዋታ ላይ ተብሎ ሲጠየቅ ኪሊያን ምባፔ አንተ አራተኛ ተመራጭ ነህ ብሎ ነግሮኛል። በዚህም የተነሳ እኔ አልተሰለፍኩም ሲልም ገልጾም ነበር። አርቤሏ ግን እንደዚህ አይነት ነገር የምናገር ሰው አይደለም እንደዚህም አላልኩትም ሲል እንዲሁ መናገራቸው በርካታ ችግሮች እየተፈጠሩም ይገኛሉ። በሪያል ማድሪድ ቤት እንግዲህ እንደ አዲስ ፕሬዚዳንትም እንደሚመረጥ ገልጿል። በዚህም የተነሳ በርካታ ችግሮች እየተፈጠሩም ይገኛሉ። በሰዓት አገባ ውስጥ ሪያል ማድሪድ ይህን ጨዋታ የሚያደርግም ይሆናል። ሲቪያ ላለመውረድ ሲጫወትም ነበር። በአሁኑ ሰዓት ላይ ግን በሰፊ ርቀት እንግዲህ እንደማይወርድ እያረጋገጠም ነው የሚገኘው። የዛሬው ጨዋታ ምሽት 2 ሰዓት ላይ የሚጀምርም ነው የሚሆነው። በዚህ ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት እንግዲህ አርዳ ጉለር፣ ዲን ሁይሰን፣ ኤደር ሚሊታው፣ ሮድሪጎ ጎይዝ፣ አንድሬ ሉኒን እንዲሁም ደግሞ ፌርላንድ ሜንዲ በጉዳት ምክንያት የማይገኙ የሪያል ማድሪድ ተጫዋቾችም ናቸው። በራሞን ሳንቼዝ ፒዥዋል ስቴዲየም የሚደረግ ጨዋታ ነው ይህ ጨዋታ። ሌላኛው ሪያል ኦቪዶ መውረዱን ያረጋገጠው ሪያል ኦቪዶ ከዲፖርቲቮ አላቬዝ የሚያደርጉት ጨዋታ ይጠበቃል። ኦሳሱናም ከኢስፓኞል ይጫወታል። ራዮ ቫይካኖ ቪያሪያልን ሲያስተናግድ ሪያል ሶሴዳድ ከቫሌንሲያም ይጫወታሉ። ሌቫንቴ ከማዮርካ፣ ኢልቼ ከሄታፌ፣ አትሌቲኮ ማድሪድ ከጄሮና፣ አትሌቲኮ ቢልባኦ ከሴልታ ቪጎ እንዲሁም ባርሴሎና ከሪያል ቤቲስ የሚያደርጉት ጨዋታ ይጠበቃል። ባርሴሎና ከሪያል ቤቲስ ምሽት 4 ሰዓት ከሩብ ላይ የሚጀምርም ጨዋታ ነው። ባርሴሎና በስፖቲፋይ ካምፕ ኑ በሜዳውና በደጋፊዎች ፊት የሚያደርጉት ጨዋታ ነው። ይህ ጨዋታ ዋንጫውን ማንሳታቸውን ያረጋግጡት ባርሴሎናዎች እንግዲህ በዚህ ጨዋታ ላይም በቤንች ይገባሉ ተብሎ ይጠበቃል። ያለፈውን ጨዋታ እንዲሁ በቤንች መግባታቸው የሚታወሰም ጉዳይ ነው። በአሁኑ ሰዓት ላይ እንግዲህ ላለመውረድ የሚደረጉ ከፍተኛ ትንቅንቆችን እየተመለከትን እንገኛለን። በተለይም ከ15ኛ እስከ 19ኛ ደረጃ ያሉ ክለቦች እንግዲህ ያላቸው የነጥብ ልዩነት አንድ ብቻ ነው። ይህም ተጠባቂ እንዲያደርገውም ያደርጋል። በእርግጥ በአሁኑ ሰዓት ላይ እንግዲህ እስከ 10ኛ ደረጃ ያሉ ክለቦች ማለት ይቻላል እስከ 11ኛ ደረጃ ያሉ ክለቦች አለመውረዳቸውን ያረጋግጡበት ምንም አይነት ሚንስ የለም። 11ኛ ቫሌንሲያ 43 ነጥብ ነው የያዘው። 19ኛ ሌቫንቴ 39 ነጥብ ነው የያዙት። 2 ጨዋታ ይቀራል ዛሬን ጨምሮ ማለት ነው። በሁለት ጨዋታዎች ደግሞ 6 ነጥብ ይገኛል። በእነዚህ ክለቦች ልዩነት ደግሞ 4 ነጥብ ብቻ ነው ያለው። ከ11ኛ እስከ 19ኛ ማን ይወርዳል ያልተረጋገጠም ጨዋታ ነው። ሲቪያም እንግዲህ ዛሬ ሪያል ማድሪድ የሚያስተናግድበት ወሳኙ ጨዋታ የሚያሸንፍ ከሆነ እንዲሁ ከለመውረድ የሚያረጋግጡበት እድል ይኖራል። በጣሊያን ሴሪየም የሚደረጉ ጨዋታዎች አሉ። እነዚህ ጨዋታዎች እንግዲህ ቀን የሚጀመሩ ጨዋታዎች ናቸው። ሮማ ከላዚዮ የሚያደርጉት ጨዋታ ይጠበቃል። ጁቬንቱስ ከፊዮሬንቲና፣ ፒሳ ከናፖሊ፣ ጂሮና ከኤሲ ሚላን፣ ኮሞ ከፓርማ፣ ኢንተር ሚላን ከሄላስ ቬሮና፣ አታላንታ ከቦሎኛ፣ ዩዲኒዜ ከክሮሚኔንሴ፣ ሳሶሎ ከሊቼ እንዲሁም ደግሞ ካግሊያሪ ከቶሪኒዮ ጋር የሚያደርጉት ተጠባቂ መርሃ ግብሮችንም ናቸው። ከቀን እስከ ምሽት 3 ሰዓት ከ45 ድረስ የሚደረጉ ጨዋታዎችም ናቸው። እነዚህን ጨዋታዎች እንድታዩ እንጋብዛቸዋለን። እንዲሁ በሌላኛው በፈረንሳይ ሊጓን የመጨረሻ ጨዋታ ዛሬ የሚደረግ ነው የሚሆነው። በተመሳሳይ ምሽት 4 ሰዓት የሚደረጉ ጨዋታዎችም ናቸው። ሎረንት ሊሃርቨን ያስተናግዳል። ናንተስ ከቱሉስ፣ ሊል ከአግዠር፣ ኒስ ከሜንዝ፣ ብረስት ከአንገርስ፣ ኦሎምፒክ ማርሴይ ከስቴድ ሬንስ፣ ስትራስቡርግ ከሞናኮ፣ ኦሎምፒክ ሊዮን ከሌንስ እንዲሁም ደግሞ ፓሪስ ከፓሪስ ሳን ጀርሜን የሚያደርጉት ጨዋታ የሚጠበቅ ጨዋታ ነው። ፓሪስ ሳን ጀርሜን ያለፈውን ጨዋታ እንግዲህ አሸንፈው ሻምፒዮን መሆኑን ማረጋገጡን ተመልክተንም ነበር። እንዲሁ ደግሞ ሌንስ 2ኛ፣ ሊል 3ኛ ደረጃ ላይ ነው የሚገኙት። ኦሎምፒክ ሊዮን፣ ስቴድ ሬንስ እንዲሁም ደግሞ ኦሎምፒክ ማርሴይ እስከ 6ኛ ደረጃ ያሉ ክለቦችን መሆናቸውንም ተመለክተን ሜትዝ መውረዱን ያረጋገጠም ክለብ ነው። በተመሳሳይ ናንትስም እንዲሁ መውረዱን አረጋግጧል። በአሁኑ ሰዓት ላይ አግዠር እንዲሁም ደግሞ ኒስ ማን ይወድቃል የሚለው እንግዲህ ያልተረጋገጠም ጉዳይ ነው። ሊሃርቨም እንዲሁ የመውደቅ ሌላኛው እድል ያለው ክለብ መሆኑን ነው መመልከትም የቻለው። የፈረንሳይ ሊጓን ጨዋታዎችም ዛሬ የሚጠናቀቁም ይሆናሉ። ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች ናቸው። የተወደዳችሁና የተከበራችሁ አድማጮቻችን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ከዛሬ ተጠባቂ መርሃ ግብሮች መካከል በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር ማንቸስተር ዩናይትድ ከኖቲንጋም ፎረስት ቀን 8 ሰዓት ተኩል ላይ የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። በስፔን ላ ሊጋም እንዲሁ የሚደረጉ ጨዋታዎች አሉ። በተለይም ሲቪያ ከሪያል ማድሪድ የሚያደርጉት ጨዋታ የምሽት 2 ሰዓት ጨዋታ እንግዲህ ተጠባቂም ያደርገዋል። ይህን ጨዋታ በተለይም ሲቪያ ላለመውረድ የሚያደርገው ጥረትን የምንመለከትበትም ጨዋታ ነው። ምሽት 4 ሰዓት ተኩል ላይ ባርሴሎና ከሪያል ቤቲስ ጋር የሚያደርጉትም ጨዋታ በጣሊያን ሴሪኤ እንዲሁም በፈረንሳይ ሊጓን የሚደረጉ ጨዋታዎችን እንድታዩ እየጋበዝን የዛሬ ፕሮግራሞቻችንን አበቃን። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ።